አሁን በምንገኝበት የድህረ እውነት ዘመን የመረጃዎችን እውነተኝነትና ሐሰተኛነት ለይቶ ለማወቅ እጅግ አዳጋች የሆነ መጥቷል። ይህንን በመቅረፍ ረገድም የሚዲያና ኮሙኒኬሽን ኃላፊዎችና ባለሙያዎች በእውቀትና ክህሎት ብቁ ማድረግን የሚጠይቅ ተግባር ነው። የሲዳማ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ከሐዋሳ ዩኒቨርሲቲ ጋር በመሆን በክልሉ በየደረጃው ላሉ የኮሙኒኬሽን ኃላፊዎችና ባለሙያዎች በሚዲያ ሞኒተሪንግ፣ የህዝብ አስተያየት አሰባሰብና ትንተና እንዲሁም በሚዲያ አጠቃቀምና ተያያዥ ጉዳዮች ዙሪያ በሐዋሳ ስልጠና ሰጥቷል። የቢሮ ኃላፊ አቶ ወሰኔለ ስምኦን በዚህ ወቅት እንዳሉት ስልጠናው የኮሙኒኬሽን ስራ በዋናነት በህዝብና መንግስት መካከል በመሆን እንደ ድልድይ ማገልገል እንደመሆኑ ዘመኑን የዋጀና የሚመጥን የኮሙኒኬሽን አሰራር መዘርጋት ስለሚያስፈልግ ያንን ታሳቢ ያደረገ እንደሆነ አብራርተዋል። ህዝብ መንግስት ላይ ምንድነው ያለው አስተያየት፣ መንግስትስ የሚሰራቸውን ስራዎችን ከህዝቡ ጋር እንዴት ነው የሚግባባው የሚለውን የሚያገናኘው የሚዲያና የኮሙኒኬሽን መዋቅር ነው። ስለዚህ ይሄ ዘርፍ በመጣቁት መልኩ በጣም እየተለዋወጠ የመጣ እጅግ አስቸጋሪ የሆነ የመጣም ዘርፍ ነው። በተለይ ኮሙኒኬሽን አጀንዳ ያዘጋጃል፣ ሚዲያ ደግሞ ተቀብሎ ወደ ህዝቡ ያደርሳል። ስለዚህ እነዚህ ሁለቱ አካላት ተቀናይተው መስራት ስላለባቸው የኮሙኒኬሽን መዋቅሩ በአግባቡ ለሚዲያ መረጃ ለመስጠት ከህብረተሰቡ አስተያየቶችን ሰብስቦ እንደገና ሚዲያው ጋር ተጋግዞ እንዲሰራ ለማድረግ የዘርፉን አመራሮችና ባለሙያዎችን በደንብ ማሰልጠን ይገባል ብለን ነው የምናስበው። ከለውጡ መንግስት ወዲህ እንደ ሲዳማ ክልልም ሆነ እንደ ሀገር የተከናወኑ ስራዎች በፕሮግራም መሆኑን ያነሱት የቢሮ ኃላፊው እነዚህን ጉዳዮች ህዝብና መንግስት ተቀናይተው የሚሰሯቸው ከመሆኑ ጋር ተያይዞ ወደ ህዝብ የሚደርሱት በኮሙኒኬሽን አማካኝነት ነው ብለዋል። አንድን የልማት ጉዳይ ሚዲያዎች እንዴት ዘገቡት፣ የመረጃዎቹ እውነተኝነትስ እንዴት ይጣራ የሚሉ ጉዳዮችን የዘርፉ አመራርም ሆነ ባለሙያ በትኩረት መስራት እንዲችል ስልጠናው መዘጋጀቱን አንስተዋል። የህዝብ አስተያየት መሰብሰብ በጣም ሰፊ ስራ ነው። እንደምታውቁት ህዝብ በጣም በተለያየ መልኩ አስተያየቱን ይገልጻል። አስተያየት ምን ሰበስብበት መንገድ፣ አስተያየቶቹን ሰብስበ ደግሞ ምን ተነትንበት ተንትነን ለሚመለከተው አካል የምናቀርብበት ስርዓት ደግሞ ራሱን የቻለ ይሄኛው መንገድ ቴክኖሎጂን ተደግፈው መስራትን ስለሚጠይቅ በዚህ ዙሪያም ያለውን የእውቀትና የክህሎት ክፍተትን ለመሙላት ታሳቢ ያደረገ ስልጠና አዘጋጅተናል። እንደምታውቁት ዘመኑ በጣም የድህረ እውነት ዘመን ነው። ከፌክም አልፎ ዲፕ ፌክ የሚባል ዘመን ላይ ደርሰናል። ያ ማለት ውሸት ተቀነባብሮ እውነት እስኪመስል ድረስ ይሄንበት ያለንበታልና ይሄንን የመለየት የሚያስችል አቅም መገንባት አለበት በኮሙኒኬሽን መዋቅር ውስጥ። ስለዚህ አመራሩ ይሄንን አውቆ መስራት አለበት። ከስሩ ደግሞ ኮሙኒኬሽን መዋቅር ውስጥ ያለው ባለሙያ ይሄንን ማወቅ መቻል አለበት። ይሄ ደግሞ በስልጠና ነው የሚጠናከረው። የቢሮ ኃላፊው አቶ ወሰኔላ አክለውም ዘንድሮ የሚካሄደውን 7ኛ ጠቅላላ ምርጫ በሁለንተናዊ መልኩ ስኬታማ እንዲሆን ከሚዲያና ኮሙኒኬሽን ዘርፍ ብዙ ይጠበቃል ብለው ይህንን በተገቢው መምራት ይጠይቃልም ነው ያሉት። ሰላማዊ ዲሞክራሲያዊ ታማኒ ምርጫ ለማድረግ ነው መንግስት እና አጠቃላይ የምርጫ ቦርድ ዝግጅትም የሀገሪቷ ዝግጅት ይሄ ነው። ይህንንም ሊደግፍ የሚችለው ደግሞ ሚዲያና ኮሙኒኬሽንን በአግባቡ መምራት ከተቻለ ነው። የተሳሳቱ መረጃዎችን በመርጨት ይህንንም ፕሮግራም ለማደናቀፍ የተለያየ አጀንዳቸውን ለማጽረፍ የሚፈልጉ አካላቶችም ሊኖሩ ይችላሉ። አንዱ ይህንን ትልቁን የሀገራችንን በ5 ዓመት አንድ የሚደረገውን ፕሮግራም የተለያየ ሚና ለመጫወት የተለያዩ ኃይላት የሚጠቀሙት ሚዲያን ነው። እኛም ተዘጋጅተን መጠበቅ አለብን እንደ ኢትዮጵያኖች። በስልጠናው ተሳታፊ የሆኑና ካነጋገርናቸው መካከል የሐዋሳ ከተማ አስተዳደር ኮሙኒኬሽን ጉዳዮች መምሪያ ኃላፊ አቶ ምርጫ ይደመቅና የደቡባዊ ሲዳማ ዞን ኮሙኒኬሽን ዘርፍ አስተባባሪ አቶ ቀዲዳ ሻምና ስልጠናው ወቅታዊና ጊዜውን ታሳቢ ያደረገ ነው ብለዋል። እንደ ከተማ ኮሙኒኬሽን በጣም አሁን እንደሚታወቀው ከተማችን ሐዋሳ ላትመለስ ከፍ ያለችበት ጊዜ ነው። እነዚህ ከፍ ያለችባቸውን ጊዜዎች ደግሞ በሚዲያ እየታጀበ ለዓለም ለመላው ኢትዮጵያ እየተዳረሰ ያለበት ሁኔታ ነው። ይሄም የቱሪዝም፣ የኢንቨስትመንት፣ የመሰረተ ልማት አቅም አሁን ደረሰችበት የእድገት ደረጃዋ ያሳየን ያለንበት ነውና ይሄ ስልጠና በተለይ እንደ አመራርም እንደ ባለሙያም ተጨማሪ ጥንካሬ፣ ተጨማሪ እቅድ፣ ተጨማሪ የምንሰራቸውን ስራዎች ያግዘናል ብዬ አስባለሁ። የዛሬው ስልጠናም ከዚህ መነሻ የታችኛው መዋቅርም እኛም የጠየቅን የቆየነውን የስልጠና ችግር የሚፈታ የምንሰራውን ስራ ደግሞ አውቀን ይበልጥ ደግሞ ወደ ህዝቡ ጠጋ ብለን የህዝቡን ጥያቄ በሚገባው መልኩ አዳምጠን ወደሚመለከተው አካላት እያደረስን መፍትሄ ሰጠን የምንሄድበትን ምቹ ሁኔታ ይፈጥራል የሚል እምነት አለኝ። የስልጠናው ተሳታፊዎች አክለውም የዓለም ሁኔታ በፍጥነት ተቀያያሪ ከመሆኑ ጋር ተያይዞ ህዝብ ትክክለኛውን መረጃ ማግኘት እንዲችል የድርሻቸውን እንደሚወጡም አረጋግጠዋል። አሁን ደግሞ ወቅቱ
የዓለም ሁኔታ በመቀያየርበት ጊዜ ስለሆነ ዛሬ ያየነው ነገር ነገ ድጋሚ እንደዛው ነው የማይቀጥልበት ወቅት ከመሆኑ ጋር ተያይዞ ባለሙያው ወቅቱን ተረድቶ ወቅቱ በሚፈልገው ልክ የሚዲያ ስራዎችን እየሰራ ህዝብና መንግስትን እያገናኘ እንዲሄድና ችግሮችን እየፈታ እንዲሄድ በደንብ እገዛ ያደርጋል የሚል እምነት ነው ያለኝ። አንደኛ ሚዛናዊ አስተሳሰብ በህዝቡ ውስጥ መፈጠር አለበት ብዬ አስባለሁ። የቴክኖሎጂ የረቀቀበት ዘመን ነው። ድሮነት ዘመንም እውነት ያልሆኑ ነገሮችን እውነት በማስመሰል ቴክኖሎጂው እየቀረጸ ያቀርባል። ስለዚህ ህዝቡ እውነተኛ ሚዲያ የትኛው ነው የሚለውን መለየት አለበት ብዬ አስባለሁ። ወቅታዊ የመንግስት አቋምና የመንግስት አጀንዳም የትኛው ነው የሚለውን መለየት አለበት ብዬ አስባለሁ።